መልካም አድማጮቻችንና ተመልካቾቻችን ተመልሰናል። ፌደራሊስት ፐልስን ሰብስክራይብ አድርጉ፣ ሲመቻችሁ ላይክ እና ሼር አድርጉ። ምክክራችን እንደቀጠለ ነው። እየተነጋገርን ያለው የአሮጌ ፍጥጫ አዲስ ገጽታዎች የትግራይ እርምጃ ሀገራዊና ቀጠናዊ አውዶች በሚል ነው። ተከታተሉ። ጸግሽ ቅድም ያሰማኋቸው ሁለቱ ክሊፖች የብርሃኑ ጁላና የአብይ አህመድ ላይ ያለ ምልከታ ካለ በአጭሩ አጋራንና ወደሚቀጥለው ነጥብ እንሄዳለን። መልካም ይታና፣ በጣም ግሩም አድርገህ ነው የነበረውን ተጨባጭ የፍሬ ነገር ሁኔታ ፋክቱን ያስረዳኸውና በጣም ግሩም ነው። አብይና ብርሃኑ የተናገሩት ንግግር በምንም ወዲያ ወዲህ ሳይባል የጦርነት አዋጅ ነው። የጦርነት አዋጅ ነው ያወጁት። ሊትራሊ እንመታችኋለን ለኛ ካላደራችሁ የሚል ነው። የሁለቱም ሰዎች ንግግር ካየኸው ይሄም 15-20 የሆናችሁ ተደራጅታችሁ በእኔ ያስቀምጥኳቸው አማላጆች በኩል አብርሃምና ጌታቸው በኩል ብታናግሩኝ ችግር ፈታለሁ ነው ያለው። ከዚህ ውጪ ግን አርፋችሁ ተቀመጡ የሚል ነው። ይሄ አይነት አነጋገር የመንግስት አሰራር የሚባል ነገር እንደሌለ፣ ስልጣን ፐርሰናል ግላዊ እንደሆነ፣ የሱ ፈቃድ ብቻ እንደሚፈጸም፣ በሱ በጎ ፈቃድ ብቻ የተወሰኑ ሰዎች መብት የሚለማመጡ ሰዎች መብት እንደሚከበር የሚያሳይ ነው። ስለ ስምምነት ስለ ህጋዊ ግንኙነት የሚያስቡ ሰዎች አይደሉም። ስለ ግዴታዎች ሲያስቡ ብርሃኑ የሚያወራው በነገራችን ላይ አንድ የጦር አዛዥ የጦር ኤታማዦር ሹም እነዚህ ፖለቲካዊ ጉዳዮች ናቸው። እነዚህ መናገርም አይፈቀድለትም፣ ስራውም አይደለም። ፖለቲሳይዝድ ሚሊተሪ ስለሆነ ኢንፋክት ለኔ ደግሞ ወንጀለኛ ሰራዊት ስለሆነ የሰራዊት መሪና ሰራዊት ስለሆነ የዘር ማጥፋት ይፈጽማል ማለት ነው። እሱ አሁን የትም ሀገር ወጥቶ መንቀሳቀስ የማይቻል ያለበት ሰው አይደለም። የ1 ሚሊዮን ህዝብ ደም በእጁል። ስለ ፖለቲካ ትንተና መስጠት፣ የፖለቲካ አለመግባባቶችን መዳኘት የሱ ስራ አይደለም። ያላዋቂ ነገር ሆኖ እኔ አሁን ስሰማው እያሳቀኝ ነበር። ምክንያቱም እነሱን አልሰማም፣ እኔ ችዬ ታግሼም አልሰማም። አሁን ስሰማቸው ሁለቱም የብርሃኑ ጁላ እንደ ኮሜዲ ነው የሚታየኝ። ያላዋቂ ነገር ሆኖ አላዋቂ ደግሞ ደፋር ነው፣ እንደ ልቡ የማይመለከተውን ነገር ይናገራል። ይሄ ግን ትዕዛዝ ተሰጥቶት ነው በአብይ በግልጽ ስለሚሰጣቸው ነው። አንድ የጦር መሪ ስለ ጦር ስትራቴጂና ስለ ትጥቅ፣ ስለ በጀት፣ ስለ ጦር፣ ስለ ጂኦፖለቲክስ፣ ስለ እነዚህ ነገሮች ሊያወራ ይችላል። ወታደራዊ የሆኑ ነገሮች እሱንም በአደባባይ ሳይሆን በሚያስፈልጉ ተቋማት፣ የመንግስት ተቋማት ዘንድ በወታደራዊ የምረቃ ስነ ስርዓት፣ በወታደራዊ የበዓል ቀኖች ከሆነ ደግሞ የምታደርገው ጠቅላላ ንግግር ነው። ስለ ሰራዊቱ ሁኔታ፣ ስለ ሰራዊቱ የሚጠብቀው አንዳንድ ነገር፣ ሰራዊቱ ስላለው ችግር፣ ሰራዊቱ ስለተጎናጸፋቸው ድሎች፣ ስለ ሰራዊቱ ፕራዮሪቲዝ፣ ስለ ሰራዊቱ ህገ መንግስታዊ ግዴታ እና ኃላፊነት፣ ስለ እንደዚህ አይነት ነገሮች ማውራት ሲገባው በህዝብ ላይ ግን ብራቫዶ ያሰማሉ እየወጡ። ይሄ ስርዓቱ እንደ ስርዓት ህግ እና ስርዓት አልባ እንደሆነ፣ መንግስቱ እንደ መንግስት መንግስታዊ አሰራር እንደማያውቅ፣ ግለሰባዊ ስልጣን እንደሆነ በአቅሙ ብርሃኑ እንኳን ተነግሯችኋል ተብላችኋል ነው የሚለው። ነጋሪና ባይ አለ፣ እሱ ደግሞ አስተላላፊ ነው። ምን ማለት ነው? ስልጣን ግላዊ ነው፣ ፐርሰናል ነው፣ እንደ ድንጋይ ዘመን ማለት ነው። ይህንን ነው ያሳየኝ። ህጋዊ አሰራር፣ መንግስታዊ አሰራር፣ ተቋማዊ አሰራር፣ ህዝቦችን እንደ ዜጎች፣ መንግስትን የመንግስት ኃላፊነትን እንደ መንግስት ባለግዴታ አድርጎ የማየትና ህዝቦችን እንደ ዜጎች የማየት መብታቸውን እንደ መብት የማየት ሳይሆን በሱ በጎ ፈቃድ እንደሚቸር ችሮታ አድርገው መናገሩ አይገርመኝም፣ ሆኖም አያውቅም። ይሄ ማለት አስታውስ በ2018
ሽግግሩ እኔ ነኝ ያለ ሰው I am the transition እኔ አሻግራቸዋለሁ እና የከተማ ቀላጆች አሻግሬ ብለው ስም ያወጡለት ከዛ ምክንያት ነው የምታስታውሰው ሶ ይሄ ግላዊ የመንግስት አሰራር ኦቶክራቲክ የሆነ የመንግስት አሰራር መኖሩን ያሳያል ይሄ መገንጠል ከፈለጋችሁ ሂዱ የሚለው the most irresponsible ንግግር ነው ቀድሞውኑ እንዳልኩ ከህግ ስርዓቱ ኢጀክት የተደረገ ሀገር የክልል ነው ያንን ወደ ህገ መንግስታዊ ማዕቀፍ መመለስ የፕሪቶሪያ ግዴታ ነው ምክንያቱም የፕሪቶሪያ ስምምነት ምንድነው የሚለው በህገ መንግስት አግባብ ግንኙነቶቻችሁና አንዳንድ ነገሮች በህገ መንግስት አግባብ የሚሄድ ይሆናል ነው የሚለው የድንበር ወሰን ይሄ አሁን ምክንያቱም ዓለም አቀፍ ሲያደራድር ድንበር የትግራይን ድንበር ይሄ ነው እንጂ ያ ነው ማለት አይችልም ይሄንን ተቀበል ያንን ማለት አይችልም ይሄ የውስጥ ጉዳይ ያንን የምትፈቱበት የራሳችሁ ህገ መንግስት አለ በዛ ህገ መንግስት መሰረት ወደዛ ህገ መንግስታዊ ማዕቀፍ የመመለስ ግዴታ የኢትዮጵያ መንግስት ነበር ያንን አላደረገም ስለዚህ ህዝብ ወደ ህገ መንግስት ማዕቀፍ አልተመለሰም ለዛ የሚያስፈልገው ወደ ህገ መንግስት ማዕቀፍ ለመመለስ የሚያስፈልገው ቅድመ ሁኔታም አንዱም አልተፈጸመም ውጭ ነው ያሉት ነገር ግን ተመልሶ ለማፈናቀል ኢጀክት ብለው ለዚህ ነው በጦርነቱ ጊዜ አዳነች አቤቤ ያለችዋል ገንጠል እኮ በራሳችሁ በጻፋችሁ ህገ መንግስት መሄድ ትችላላችሁ አሁን ይሄኛው እንደዚህ ሲል ምን እያለ ነው እስካሁን ኦነር በማያደርገው ህገ መንግስት ማለት ነው ህገ መንግስቱን የሚያከብር ቢሆን ይሄን ንግግር አይናገርም እሱ ይጀምራል ህገ መንግስቱን የሚያከብር የታማጆር ሹም ይሄን ንግግር አይናገርም ነገር ግን በህገ መንግስት መሰረት እኮ መሄድ ትችላላችሁ ሂዱ ሲል በህገ መንግስት አግባብ ያላቸውን ችግር መፍታት ግዴታ በፕሪቶሪያ ስምምነት ውስጥ የተቀመጠውን ኮምፕሊትሊ እየካደ ነው ማለት ነው በነገራችን ላይ ዝም ብሎ አይደለም እነዚህ ሶስት ሰዎች ማለት 3/5 የአገሪቱ መንግስት ማለት ናቸው የአገሪቱ መንግስት የአምስት ሰዎች መንግስት ነው ታውቃለህ የውስጥ ሰዎች እንደሚነግሩን the 5 private eye ሲሏቸዋል እየቀለዱ አምስቱ ሰዎች አብይ አህመድ ብርሃኑ ጁላ አዳነች አቤቤ ደመላሽ ገብረ ሚካኤል እና ሽመልስ አብዲሳ ናቸው እነዚህ አምስት ሰዎች የወሰኑት ነገር ህግ ነው ተቋም ነው ደንብ ነው እነዚህ ናቸው የሚወስኑት ultimate decision የነዚህ ሰዎች ነው ሶ ከነዚህ አምስቱ ሶስቱ የሚናገሩት ንግግር እዚህ አሁን የተነጋገርንባቸው ጉዳይ ሶስት ሰዎች የኢትዮጵያ መንግስት 3/5ኛው ናቸው ማለት የኢትዮጵያ መንግስት ማለት ይሄ ግሩፕ ማለት ይሄ ኮሬ ነገኛ የሚያቋቁመው እከሌ ይገደል እከሌ ይኑር እከሌ ምንም እውቅና ይሰጠው አይሰጠው እከሌ ከውጭ ይግባ አይግባ ከነከሌ ጋር እንደራደር መልክተኛ ልከው ተነጋግረን ለምን አትመጡም ይሄው የአሁን የስራ ጦርነት ምናምን የተነሳብን ስለሆነ ብንተጋገዝ ብንተባበር ሰሞኑን የላኩብኝ ማለት ነው በትላልቅ ጀነራሎቻቸውን አሰማርተው እንደዚህ ይሄ ነገር የሚወሰነው በእነዚህ አምስት ሰዎች ነው ኦኬ ከነዚህ አምስት ሰዎች ሶስቱን አሁን ተነጋገርባቸው ከዚህ የባሰ ነው የሚሉት እነ ሽመልስና እነ ደመላሽ የደህንነት ሹሙ የኦሮሚያ ክልል ፕሬዚዳንት ከዚህ የባሰ ነው የሚሉት ስለ ትግራይ ክልል ለመሆኑም ደመላሽ አሁን ፌደራል ፖሊስ ነው ያው እዛም ቁጭ ብሎ የደህንነት ሹም ነው ማለትም የደህንነት ዋናው ሰው ነው ማለት አድራጊ ፈጣሪ ነው በጣም የሚፈራ ሰው ነው ያለ ማፈር ብዙ ዛቻ የሚዝት ነው ከዚህ ከአውስትራሊያ አንድ ሰው ሄዶ የሱ ቢሮ ያውም የአምቦ ሰዎች ተብለው ማለት ነው ራሳቸው የነገሩኝ ነው እና ያው አንዳንድ ነገር ጉቦ ነው ለመስጠት የሚፈልጉት ገብቷል ይሄንን እንሰጣቸዋለን ለምን አትደግፉንም ነውና አይ እናንተ መች ታሰራላችሁ ሰው የሚል እንደው ዝም ብሎ ለአፍ ያህል የሚባለውን ሲባል ያላቸው የሰጣቸው መልስ አው ሸኔ ከሆናችሁ እናጠፋለን ከሸኔ ጋር ግንኙነት ካላችሁ ምንም በቃ በጣም የሚያስፈራ ዛቻ ነገር ነው የሚናገሩት እንግዲህ ቢሮአቸው ድረስ የሄደ ሰው ማለት ነው ማማለጃ ሊወረውሩለት የጠሩትን ሰው ነው እንደዚህ የሚሉት ከሸኔ ጋር ግንኙነት ካላችሁ አው አናሰራም አንድም
ወደኋላ ምን ተወው ነገር አይደለም የሚል ማፈሪያ ነው። እሱ ከተናገራቸው ነገሮች የኢትዮጵያ መንግስት ሆኖ ከሚያሳፍረኝ ነገር አንዱ የአዲስ አበባ ከተማ ጸጥታ ከለንደን ከተማ ጸጥታ በጣም የተሻለ ነው ብሎ የተናገረው ሁሉ ጊዜ ያስቀኛል። አምሹር ራሱም ያስቀዋል because he knows that that's not the case። የሆነ ሆኖ እነዚህ 5 ሰዎች ሁሉም ነገር ላይ የሚወስኑ the core group የሚወያዩም ውይይት እንኳን ባይባል ከአብይ ሜሴጅ ተቀብለው እንዲህ ይሁን ብለው ወደ ስምሪት የሚወስዱት እነዚህ 5 ሰዎች ናቸው። እነዚህ ኢትዮጵያ መንግስት ምንድነው ብትለው አንድ ሰው እነዚህ 5 ሰዎች ማለት ናቸው። ሶ የትግራይን ጉዳይ እነዚህ ሁላቸውም ተመሳሳይ ነው አቋማቸው። እነዚህ ይሄን የሚናገሩት ደግሞ ከአብይ ከኦቶክራቱ የመነጨውን ነገር ነው። አሁን ልክ በ2020 ጦርነት ለመጀመር ሲሉ ምንድነው ያሉት? ብርሃኑም አሁን ደግሞ በዚህ ንግግር ውስጥም ይለዋል ሰሜን ዕዝን መታችሁ፣ ስለዚህ የጦርነት አዋጅ አወጃችሁ። ምርጫም ሲያደርጉ የጦርነት አዋጅን ያወጀው ትግራይ እኮ ነው ያሉት። ተራው ሁሉ ፌስቡክ ላይ ሁላኛን የሚሰደብ ሰው እንደዛ ነበር። ትግራይ ምርጫ አካሄደች ሲባል የጦርነት አዋጅን ያወጁት ተባለ። የጦርነቱ አዋጅ ግን ከዛ በፊት ጀምሮ እየታወጀ ነበር በዚህኛው በኩል። ዛሬ በተግባር የፕሪቶሪያ ስምምነት የተኩስ አቁም ስምምነት ከሆነ ስምምነቱን ባለማክበር ጦርነትን እያስቀጠልክ ነው ማለት ነው። ተኩስ እያስቀጠልክ ነው። ግን እንደዛም ሆኖ ጦርነት አልቀጠለም ትግራይ። ምንም ቢሆን አፈሙዝ ሲዘጋ ይሻላል አፈሙዝ ከሚያጓራበት ህዝብ የሚል ስለሆነ ነበር ማለት ነው። አሁን ግን እነዚህ ንግግሮች በሙሉ የሚያሳዩት የጦርነት አዋጅ ነው። ጦርነት ማወጅ ከጀመሩ ቆይተዋል። ለምንድነው በትግራይ ውስጥ የጸጥታና የመረጋጋት ያሌለው? ከዛሬ ነገ ጦርነት እየተባለ ነው አይደል? እኛ እንኳን ስለዚህ ስለ ጦርነት ስጋት በትግራይ ማውራት ከጀመርን ከአመት በላይ ሆነ። እያወጁ እየደነፉ ስለነበረ ነው። ነገር ግን አሁን ምን እያሉ ነው? ይሄንን ማድረግ የጦርነት አዋጅ ነው። ስለዚህ እንደተለመደው የህግ ማስከበር ስራ እንሰራለን ብለው ወደ ጦርነት ለመንቀሳቀስ ራሳቸውን እያዘጋጁ ይመስላል። እኔ ግን እንደማስበው ወደ በኋላ ስንገባበት የምናነሳው ይሆናል። ወደ ጦርነት አብይ ዝም ብሎ የሚገባ አይመስለኝም እና እሱን በሚቀጥለው ክፍል ብናየው ይሻላል። በዚህ ወደ ቢሆንታዎቹ ምን ሊፈጠሩ ይችላል የሚለውን እናያለን። ከሙዚቃ ሽግግር በኋላ መልካም ተመልሰናል። እንግዲህ ከሙዚቃ ሽግግር በፊት እንዳልኩት የዚህ እርምጃ ትግራይ በፊት ታግዶ የነበረውን መንግስት መመለሱ ምንን ያስከትላል የሚለውን ነገር በሁሉም ወገን ያለውን ነገር የምንፈትሽበት ክፍል ነው። እንግዲህ በብልጽግና ወገን በእነሱ ሚዲያ ሰራዊት እየተሰማ ያለው ከሳምንት ባላለፈ ጊዜ ተበትናችሁ ሌተናንት ጀነራል ታደሰ ወረደ ወደ ስልጣኑ ማትመልሱ ከሆነ መዓት እናወርድባችኋለን የሚል ነው። እንደዚህ ነው እየተናገሩ ያሉት። ይሄው እነሱ ቀጥረው የሚያሰሩትን ሰዎች መስማት ነው። ምንም ሌላ ነገር የለውም። ከሳምንት ባነሰ ጊዜ ጦርነት እንከፍታለን። ከትግራይ የተሰማው በኋላም እንደምናየው መደራደር እንፈልጋለን፣ ለድርድር ዝግጁ ነኝ ነው። ህወሓት ራሱ ያለው ለድርድር ዝግጁ ነኝ ነው። እንግዲህ በዚሁ ያሉትን እና የሚታዩትን 3 ነገሮችን ላንሳ። የብልጽግናውን ልተውና አንደኛው አማራጭ አብይ አህመድ ሁልጊዜ እሱ የሚወስዳቸውን እርምጃዎችና
የሚያደርጋቸውን ንግርቶች እና አስተሳሰቦቹን በማየት ጦረኛ ነው የሚል አገላለጽ ስላለ እውነትም ጦረኛ ሰውዬ ነው። ነገር ግን ፕሪቶሪያ ሄዶ ተፈራርሞ ተመልሷል። ሊወድቅ የተዘጋጀ ጊዜ መውደቁ እርግጠኛ ሲሆን ምርጫው የነበረው መደራደር። ይህንን ሁሉም ሰው የሚያስታውሰው ጉዳይ ነው። ወዶት ጦርነቱን ለማቆም አይደለም፣ ከአቅሙ በላይ ስለሆነና የሚከተለው ነገር የሱ ከአገር መሸሽ ወይ ደግሞ ጀግንነቱ ካለ እየተዋጉ መሞት ስለሆነ የመረጠው ሄዶ ተደራድሮ ያንን ነገር ዝቅ ብሎ ማሳለፍ ነው። ስለዚህ አንድ ጊዜ እንኳን ታይቷል ማለት ነው። ስለዚህ አንደኛው አማራጭ የተፈጸመውን እና የመጣውን ሁኔታ በማየት በመገምገም የትግራይን፣ የአገሪቷን፣ የአካባቢውን፣ የቀጠናውን ሁኔታ በመገምገም ያሉትን እውነታዎች አቅሙንም በማየት አይ ይሄ አያዋጣኝም ብሎ ወደ ድርድር ሄዶ ሰላም እንዲሰፍን ትግራይ ያጣችውን ነገር በትንሹ እንኳን ቢሆን ሰጥቶ ሰላም ማውረድ ነው። ይሄ አብይ ያደርገዋል ሳይሆን አንዱ ያለው አማራጭ ነው። ሰዎች ጦርነት ብለው ስለሚያወሩ ሁሉ ጊዜ አንዱ አማራጭ ይሄ ነው፣ ስለሚሆን ስለሚቻል ማለት ነው። ሁለተኛው ሌላ በጦርነትና በሰላም መካከል ያለ አማራጭ በትግራይ ያለውን ነገር እንዳልተደረገ በማየት እና ቅድም አንተ እንደገለጽከው ዲፋክቶ ስቴት ሆኖ እንዲቀጥል በመፍቀድ በዝምታ ለመቀመጥ ነው ለተወሰነ ጊዜም ቢሆን እሱም ስለሚቻል ማለት ነው። ምክንያቱም ቅድሙኑ በጀት ተከልክሎ ማህበራዊ አገልግሎት ተከልክሎ በጦርነት ዛቻ ስር ተፈናቅሎ የሚኖር ህዝብ ነው። ቅድሙኑ መከራውን ችሎ እየኖረ ያለ ክልል ነው። መሬቱን ተነጥቆ ሉዓላዊነቱም ማስፈራሪያ እየደረሰበት እየኖረ ያለ ክልል ነው። ስለዚህ አልሰማውም፣ አላየውም፣ በትግራይ ያለውን መንግስትም አላቅም፣ ደግሞም አያገባኝም ብለ ዝም ብለ መቀመጥ ነው። እስከ መቼ ድረስ ይሄዳል? ሌላ ነገር ነው። ምን ያስከትላልም ያው ሌላ ነገር ነው የሚሆነው። ነገር ግን ይሄ የሚቻል ዝም ብሎ መቀጠል ማለት ነው። አሁን አብይ ለምሳሌ በፊት ጦርነቱ ሲነሳ 2020 ላይ ይሄ ነገር ተደርጎ ወጥቶ ያሰማውን ፉከራ ታስታውሳለህ? ተቀባብቶ ኩል ተኳኩሎ ወጥቶ ቤቶች ይፈርሳሉ፣ እናቶች ያለቅሳሉ ያለ ጊዜ ማለት ነው። በጥቂት ቀናት ውስጥ ነው ሮጦ መጥቶ በጨረባ የተደረገ ምርጫ አንታገስም ምናምን። አሁን እንዲህ አይነት ድንፋታ የለም፣ ጊዜው ስለማይፈቅድ ነው። አብይ ቻይ ሆኖ ወይ ደግሞ አፉን አደብ አስገዝቶ መቀመጥ ስለቻለ አይደለም፣ ያለው ሁኔታ ስለማይፈቅድ መፈንጨቱን ስለማይፈቅድለት ነው። ስለዚህ እንደዛ አይነት ጊዜ አሁን መጥቶ አልፈነጭም፣ ምንም ነገር አልተናገረም። በሚያሰማራቸው ሰዎች ስጋቶቹን ይናገራል፣ ፍራቻውንም ይናገራል፣ ማስፈራሪያም ይልካል። ያው እሱ የሚያሰማራቸውን ሚዲያዎች መስማት ነው፣ ምንም ሌላ ነገር የለም። ስለዚህ እስካሁን ድረስ በሱ ወገን ፎርማሊ ያቺ በውጭ ጉዳይ በኩል የወጣችው ደብዳቤ በስተቀር ምንም ነገር የተባለ ነገር የለም። ሶስተኛው እና አንተም ቅድም እፈራለሁ እንዳልከው እና አሳዛኙ ነገር ወደዛ የሚካሄድም ከሆነ የጦርነት ምርጫ። ይሄ ደግሞ የሚደረግ ከሆነ የሚደረገው በእነ አብይ ምርጫ በተደጋጋሚ እንደገለጽ ነው። የትግራይ ህዝብ ወደ ጦርነት መመለስ አይፈልግም። ህወሓትም ወደ ጦርነት መሄድ አልፈልግም፣ ይሄው መደራደር እፈልጋለሁ እያለ ነው በመግለጫ ጭምር። በፊት መንግስት መልሳለሁ ብሎ መግለጫ ያወጣ ጊዜ ምክክሩን በውስጣቸው ተከራክረው ያደረጉትም ይህንን ነው። መግለጫ ሲያወጡ ባለ 8 ነው 9 ነጥብ መግለጫ ሲያወጡ መንግስት ከመቋቋሙ በፊት አይተን እንደሆነ አንዱ ነጥብ መደራደር እንፈልጋለን፣ እንደራደር እንጂ ጦርነት እፈልጋለሁ አይደለም የተባለው። እና እንደው ለመግቢያ ያክል ነው ጸግሽ እነኚህ ነገሮች ይታያሉ። አሁን ወደ ቀጠናዊ ሁኔታዎች በኋላ እንመጣለን። አሁን ይሄ ነገር የሚያስከትለው ነገር ምንድን ነው ብለህ ታስባለህ? ያንተን ምልከታ። በጣም ይገርማል። የያዝኳቸው ነጥቦች ተመሳሳይ ናቸው። ኤግዛክትሊ አንተ ያልከው ግን አንድ ተጨማሪ ነጥብ አለ። የኔ በያዝኩት ኦርደር ግን አንዳንድ ነገር ለማለት ሞክራለሁ። አንደኛው ይህንን አሁን ስልጣን መልሶ በእጁ ያስገባውን ቡድን እውቅና ሰጥቶ የህወሓትን ቡድን ማለት ነው እውቅና ሰጥቶ መደራደርና የትግራይን ጥያቄዎች መመለስ
አንዱ አማራጭ ይሄ ነው። አይ ቲንክ ትክክለኛው ጤነኛው ሰላማዊው ለሀገርም ለህዝብም የሚበጀው ያለው አማራጭ ይሄንን ቡድን እውቅና ሰጥቶ ተደራድሮ ውይይት አድርጎ ምክክር አድርጎ የተነሱት ጥያቄዎችና ብሶቶች መልስ እንዲያገኙ መቋጫ እንዲያገኙ እርምጃ መውሰድ። ይሄ የአንድ ወገን አሸናፊነትን ብቻ ነው የሚያሳየው፣ በአብይ በኩል መሸነፍ ይሆናል የሚል ካለ ደግሞ የነሱን ትንሽ ለቀቅ አድርገው ቢያንስ በተወሰኑ ነገሮች ላይ መተባበር የሚችሉበትን ቢያንስ በማዕከል የሚገባቸውን ውክልና የሚያገኙበትን መንገድ ለመፈለግ ቢያንስ ወደ ህገ መንግስታዊ ማዕቀፍ የሚመለሱበትን ቢያንስ በተመለሱ ተፈናቃዮች ላይ የሚደርሰው የሰብአዊ መብት ጥሰትና ቶርቸር ሁማን ራይትስ ያወጣው ይሄንን ነው ያጠናው። ይሄ ነገር እንዲቆም ማድረግ ቢያንስ ለ5 ክረምቶች ሜዳ ያደረው ህዝብ ተፈናቃይ ወደ ሆነ ቦታ እንዲመለስ እንደ ወዘመቻ መልክ እንኳን ቢሆን ሰብአዊ እርዳታና እነሱን መልሶ ማቋቋሚያ መንገድ ቢታሰብ ሌላው ነገር እየቀረ እንኳን ማለት ነው የተወሰነ ነገር አብይ ቢፈቅድና እነሱ ደግሞ አንድ ሁለት ስቴፕ ቢሄዱ ጤነኛው አማራጭ የመጀመሪያው ተመራጭ አማራጭ ብዬ ማስበው እውቅና ተሰጣቶ ሚውቹዋል ሬኮግኒሽን ማለት ነው። አንድ እርምጃ ከዴድሎኩ ለመውጣት ከአጣብቂኙ ለመውጣት አንድ እርምጃ መራመድ የሚቻሉበት መንገድ ቋጠሮውን ለመፍታት መሄድ የሚችሉበት መንገድ ነው። ይሄ በትግራይ በኩል ዝግጁነት ይታያል፣ ፍላጎት ይታያል፣ ኦሬዲ ተገልጿል። ነገር ግን በኢትዮጵያ መንግስት በኩል ይኖራል ወይ እርግጠኛ አይደለሁም። የሚያተርፍ ከመሰለው ግን አብይ ያደርገዋል። ይሄ አንደኛው ቢሆንታ። ሁለተኛው አንተ እንዳልከው ዝም በማለት እና እዛው ባሉበት በከበባ በማቆየት ይሄ ነዳጅ በጀት ምናምን የሚይዘውን ነገር እንዳለ ይዞ ማለት ነው በችግር አጥሮ በማቆየት በጊዜ ሂደት ይሄንን ቡድን ማዳከም ህወሓትን ማዳከም የነዳጅ እጥረት የአገልግሎቶች ፍሰት የሸቀጦች የሰው መንቀሳቀስ መገደብ ወደ ከበባው ሁኔታ መመለስ ማለት ነው። ትግራይን ወደ ከበባው ሁኔታ መመለስ ዝም በማለት በጊዜ ሂደት ማዳከም ማወላከፍ ውስጥም ችግር እንዲፈጠር ማድረግ ምናልባትም በፓርቲው መካከል ደግሞ መሰነጣጠቅ እንዲኖር ማድረግ የተወሰነ ቡድን ብቻ ለይቶ መመካከር ደጋግሞ እንደሚያደርገው ማለት ነው። ኮኦፕት የሚያደርገውን ቡድን ፈልጎ መመካከር ሊሄድ ይችላል። ይሄ ሁለተኛው አማራጭ አንተም ያልከው ማለት ዝም በማለት ማወለካከፍ በጊዜ ሂደት ማዳከምና ችግር መፍጠር። ሶስተኛው እኔም ማስበው አሁንም ከጦርነት መመለስ ማለት ነው ሊሆን የሚችለው ነገር መከፋፈል፣ እነሱ መካከል ክፍፍል እንዲኖር፣ አለመግባባት እንዲኖር፣ መሰነጣጠቅ እንዲኖር ማድረግ። ከነሱ መካከል አይ ደብረጽዮንን አይደለም እነንትና ይሁኑ እና በቃ ወይንም ደግሞ ደብረጽዮንን ወደ ራሱ በማቅረብ ሌሎቹን በማራቅ ማለት ነው። ሌሎቹን ጽንፈኛ ደብረጽዮን ከሱ ጋር የሚሰራ እንደሆነ በማድረግ ያው የግላዊ ስልጣን ተጠቃሚ ስለሆነ እነሱን ወደ ራሱ ጌታቸው እንደዛ ነው በማቅረብ ነው የወሰደው። የሚመጣውን ሁሉ ወደ ራሱ በማቅረብ ከራሱ ከቤዙ ጋር ማጣላትና ያኛውን እንደ አክራሪ እንደ ሃርድ ላይነር አድርጎ ቆርጦ ማስቀረት። again በጊዜ ሂደት ይሄም ትግራይን ማዳከም የትግራይን ጥያቄ ልክ የኦሮሞ ቄሮን ጥያቄ እንደቀበሩት መቅበር እና በቃ ሌላ አይነት ትግል እንዲጀመር የማስደረግ አማራጭ ሊወስድ ይችላል። ሶስት እነዚህን አማራጮች ሊወስድ ይችላል። ያው መጀመሪያው በቀር ሁለቱ ያው የሚመረጡ አማራጭ የሚባል አይደለም በትግራይ በኩል ካየኸው። አብይ ግን ሊያደርግ ከሚችላቸው ነገሮች ሲናሪዮዎች ቢሆንታ ብለህ ያስካቸው ነገሮች መካከል እነዚህ ናቸው። የመጨረሻው እንግዲህ ይሄ ዝም በማለትና በስኬትን ዝም በማለት የሚለው ነገር ስኬታማነቱ ሊታወቅ የሚችለው ሌሎች ሁኔታዎች ላይ ተመርኩዞ ነውና ሌሎች ሁኔታዎች እንግዲህ ያው ከአማራ ክልል ምንድነው የሚመጣው የነ ኮሎኔል ዘውዱ ነው የሚባለው ያ ሰው
የነሱ ቡድን ምንድነው የሚያደርገው? በአማራ ክልል የፋኖና በኦሮሚያ ክልል የወቦ እንቅስቃሴ በአብይ ላይ ምን አይነት ጫና ያሳድራል? በአገር ውስጥ ብቻ ማለት የውጭውን ትተነው እነዚህ ነገሮች ሁሉ ላይ የሚደገፍ ቢሆንታ ነው የሚሆነው። ዝም በማለት ትግራይን የማዳከሙ ነገር ማለት ነው። እዛ የማይረጋጋ ከሆነና አሁን እንዳለው ጫናው እየበረታበት መሄድ ከሆነ ምናልባትም ከዚህ በፊት ሲል እንደነበረው ማለት ነው አግዙኝና ይሄ ሸኔ ምናምን አጥፍተን ወደ አሰብ እንሂድ ሊል ይችላል። ከማንም ጋር ካዋጣው ምንም ነገር ያደርጋል እንደ ጊዜው ሁኔታ። ይሄ ነው የመጨረሻው አማራጭ። የኃይል እርምጃ መውሰድ ነው። ህግ ማስከበር ይበለው፣ የትግራይን እብሪት ይበለው፣ ትግራይ ጦርነት አወጀብኝ ይበለው። አሁንስ ሌላ ሰሜን እዝ የሚፈጥሩ አይመስለኝም። ብቻ የሆነ ነገር ብለው ወደ ጦርነት መግባት ነው እና በትግራይ ህዝብ ላይ ዳግም የጦርነት ጥላ መዘርጋት ማለት ነውና ይሄ አማራጭ the worst possible scenario ነው። አቅም አለው ወይ? ወታደራዊም የስንቅም የትጥቅም የማሸነፍ እድል አለው ወይ? ጦርነት ቢጀምር ኮዝ ይኖረዋል ወይ? ባለፈው የለውጥ መሪ ነው ተብሎ ስለሚታሰብ ህወሓቶች የለውጥ ተቃዋሚ ተብለው ስለታሰቡ በውጭ ኃይሎች እሱ የኖቤል ተሸላሚ ምናምን ሰላም አውራጅ ተብሎ የተወሰነ አይነት ክሬዲት ከውጭ ሀገር ስለነበረው ያን አይነት ትንሽ ተስፋ ነበር። አሁን ግን እንደዛ አይነት እድል የለው። እንዲያ ከሆነ ግብ አለው ወይ? ይሄ የሚዋጋው ጦርነት የሚያደርግ ከሆነ ይሄ ጦርነት ህዝባዊ ቅቡልነት ወይም የህዝብ ድጋፍስ አለው ወይ? ይኖረዋል ወይ? ያኔ የነበረውን ያህል እንኳን because ያኔ ለውጡን ለማደናቀፍ ነው አንዱ። ሰሜን እዝን አጥቁ ምናምን ሌላ ጉዳይ ነው። በቃ ስልጣኔን ሊነጥቁ ስለሆነ መልሰው እንደ ድሮ ሊሆኑ ስለሚፈልጉ የሚል ነበር። ህወሓት የነበረውን የ27 ዓመት አገዛዝ ለማስቀጠል ስለሚፈልግ እኔ ግን ሪፎርም ስለምፈልግ ነው ነበር። ስለዚህ በእውነትም ደግሞ ለውጥማ እንፈልጋለን የሚል ወገን ነበር አገር ውስጥ በተለያየ ደረጃ። አሁን ግን ያን አይነት ክሬዲት ትንሽ አለ በቤኔፊት ኦፍ ዘ ዳውት የሚሰጠው መሰረት የለም፣ ማህበረሰባዊ መሰረት የለም። ሶስተኛ የውጭ ድጋፍ አለው ወይ? ቅድም እንዳልኩ የውጭ ድጋፉም እንደዚሁ ኦልሞስት አይሶሌትድ የሚባል እኮ ነው። ለዛ ነው የጨለማ ግንኙነቶች ነው ያሉት ከአዘርባይጃን ከቤላሩስ እና ገንዘብስ አለው ወይ? አሁን ባለው ሁኔታ የኢኮኖሚውን ሁኔታ እንደምታውቀው ነው። አሁን ቅድም አንድ ዜና ሳዳምጥ ነበር የሰሞኑን ነውና አብይ አህመድ የአብይ አህመድ ውጭ የፋይናንስ ሚኒስተር ያመነው ወደ 42 ቢሊዮን ዶላር እዳ አለብን የሚል ነውና ዴት ሪስትራክቸሪንግ ያው ኮምፕሊትሊ ፍሪዝ ካደረገ ቆይቷል። ኢኮኖሚው ላይ ከባድ ድካም አለ። በቃ ከዚህም ከዛ ሲቸግረው ሌላ ትብድር ነው እንጂ የሚያመጣው ይሄንን ዴት ሰርቪስ አድርግ ሲባል ሌላ ነው የሚበደረው እንጂ ብድር ከፍሎም አስተካክሎም አያውቅም። ይሄ የራሱ መንግስት ያቀረበው 42 ቢሊዮን ዶላር በኢትዮጵያ ብር በኮንሰርቬቲቭ ግምት ሲገመት ወደ 13 ትሪሊዮን ነው 15 ትሪሊዮን እንደዚህ የሚል አህመድ ሺዴ ያቀረበው ሪፖርት ማለት ነው። በዚህ ሁኔታ ውስጥ እንደዚህ ያለ ጦርነት ለመዋጋት አቅምስ አለው? የገንዘብ አቅምስ አለው ወይ? ያው በድሮን እና በእንትን ነው የሚዋጋው እንጂ በቼስ በሰራዊት አይዋጋም። አሁን እንደምታውቀው በኦሮሚያ በተለይ በአብዛኛው ሰውን በወታደር በጦርነት ልንጀምር ስለሆነ ለዚህ ነው ጦርነቱን አውጀውታል። እምልህ ጦርነት ልንጀምር ስለሆነ ብለው ከያንዳንዱ ቀበሌ ሰው ይመለምላሉ በጉልበት ማለት ነው። ይሄንን ከመፍራት የተነሳ ሰው ገጠር ያለው ወደ ከተማ ይሸሻል። ከተማ ያለው ደግሞ ከተማ አካባቢ ያለው ደግሞ ወደ ዋና ከተማው ይሸሻል። ከተማ ያለው ደግሞ ወደ ገጠር ለመደበቅ ይሄዳል። ምክንያቱም ሰውን ያውቀዋል የቀበሌ ሚሊሻ ማን ምን እንደሆነ ስለሚያውቅ እነሱ ከሚያውቁት ሰዎች ጥቆማ አይን ዞር ለማለት ወደ ከተማ ይሄዳል። ከተማ ውስጥ ያለው ሚሊሻና አካባቢ ሰው ደግሞ ስለሚያውቀው ከተማ ያለው ወደ ገጠር ይሸሻል። የሚሄድበት ግራ ገብቶት ያለበት ሁኔታ ነው ያለው ህዝቡ። ኦኬ አሁን ያለው የአፈሳው ሁኔታ እንደዚህ ህዝብን ወዲያና ወዲህ የሚያሯሩጥ ከሆነ
ኦኬ በምን አይነት ሁኔታ ሊዋጋ ይችላል ሌላ ጥያቄ ነው። ሆኖም አንተም እንዳልከው ከሶስቱ አማራጮች ቢሆንታዎች በተጨማሪ እና ምናልባትም ደግሞ የእብድ ሀገር ስለሆነ በዋናነት የጦርነት ዝግጅቱ ስላላቸው ብዙ ጊዜ ስለሚዘጋጁ ስላወጁትም በተደጋጋሚ የጦርነት ቢሆንታ ይታየኛል። አንደኛው እውቅና ሰጥቶ መደራደር እና የትግራይን ጥያቄዎች ለመመለስ በከፊልም ቢሆን የይስሙላ እንቅስቃሴም ቢሆን ማድረግ፣ ሁለተኛ መከፋፈል፣ የህወሓትን ቡድን መከፋፈል፣ ማደናቀፍና ማዋከብ፣ ሶስተኛ ዝም በማለትና ክልሉን በከበባ ውስጥ በማቆየት በጊዜ ሂደት እንዲዳከምና የውስጥ ቁርቁስ እንዲጀምር ማድረግ፣ አራተኛ የኃይል እርምጃ መውሰድ፣ ጦርነት ውስጥ መግባት የሚል ነው ይመስለኝ። መልካም፣ ወደ ሀገራዊና ቀጠናዊ አንድምታዎቹ እንሂድ ከሙዚቃ ሽግግር በኋላ። ተመልሰናል አድማጮቻችንና ተመልካቾቻችን። ይህ ክፍል ደግሞ ትግራይ የወሰደው እርምጃ አገራዊና ቀጠናዊ ጉዳዮችን የምንዳስበት ክፍል ነው። ተከታተሉን ግብዣችን ነው። እንግዲህ ጸግሽ ከሙዚቃ ሽግግር በፊት ስናደርገው እንደነበረው አገራዊ እና ቀጠናዊ ሁኔታዎች አሉት። የትግራይ ሁኔታ የአንድ ክልል ሁኔታ ሆኖ ቀርቶም አያውቅም። በቅርብ ዓመታትም በረጅም ዓመታትም ሲታይ ወደ መላ አገሪቷ የፖለቲካ ሁኔታ ሼፕ ወደ ማድረግ መምጣቱ አይቀርም። የኢኮኖሚ ሁኔታውን አሁን አንተ ከሙዚቃው በፊት እንደገለጽከው ኢኮኖሚው ላይ ጫና ማሳደሩ የማይቀር ጉዳይ ነው። ኢኮኖሚው ኦልሬዲ በጣም ችግር ውስጥ ገብቶ ነው ያለው። ይሄ ልማድ እንደሚባለው ይሄ የኑሮ ውድነት እንደሚባለው ነገር ብቻ ሳይሆን ኢኮኖሚው ራሱ በጣም አስቸጋሪ ቅርቃር ውስጥ ስለገባ አሁን ባለንበት ጊዜ ደግሞ ዓለም ራሱ ከነዳጅ ዋጋ መጨመር ጋር ተያይዞ ከሚድል ኢስት ላይ ያለው ጦርነት ጋር ተያይዞ የዓለም ኢኮኖሚ ራሱ አንዳንድ ችግሮችን እያየ ያለበት ሁኔታ ነው ያለው እና የኢትዮጵያ አይነት ኢኮኖሚ ዝም ብሎ ካለ ምንም መቀጠል ስለማይችል ነው በዚህ ሁኔታ። ስለዚህ ያ ነገር ተጨማሪ ነው ለኢትዮጵያ። ስለዚህ እስኪ መጀመሪያ ትንሽ ሀሳብ እንድንሰጥበት የፈለግኩት አገራዊ ሁኔታውን ነው። አሁን በፓብሊክ ስፔስ ያለውን ነገር ብቻ ብንመለከት ማለት ከሚዲያ የማይታዩ ነገሮችን ትተን ሚዲያ ላይ የሚታይ ነገር ብቻ ብንመለከት አብይ የምርጫ ድግስ አድርጓል። ሰርግ ላይ ነው ያለው። ቴሌቪዥን ላይ ሰዎች ቀርበው ይከራከራሉ። እሱ የፈቀደላቸው ፓርቲዎች ተመስግበዋል። እሱ የሰረዛቸው እንደነ ህወሓት ተሰርዘዋል። የነ ልደቱን ፓርቲም የምታስታውስ ነው በጊዜ ነው የተሰረዘው እሱ እና አብይ የፈለጉት ፓርቲ ተመዝግበዋል እና አብይ የጠሏቸው ፓርቲ ደግሞ ተሰርዘዋል። በዚህ ሁኔታ ውስጥ የምርጫ ድግስ እየተደረገ ነው። በዚህ ሁኔታ ውስጥ ግን ብዙ ሰዎች ሀሳብ ሲሰጡ የማየው ይሄ ምርጫ ሻም ኤሌክሽን ወይ ደግሞ ዋጋ የማይኖረው ምርጫ ነው የሚል ነው። በዲሞክራሲ ልኬት ካየኸው አዎ ዋጋ የለውም። በነፃና ገለልተኛ ነው የሚደረገው ምርጫ። በዛ ልኬት ካየኸው አዎ ምንም ዋጋ የለውም። ነገር ግን ከአብይ አንጻር ከተመለከትከው ይሄ በዓለም አቀፍ አይን ፊት ሌጂቲሜሲውን የሚያድስበት መሳሪያ ነው፣ ግልጽ ነው። ስለዚህ የአውሮፓ ህብረት መጥቶ አይ አንተ እኮ የኢትዮጵያ መንግስት ሆነ እውቅና ህጋዊ እውቅና የለህም አይለው። ከሱ ጋር ነው የሚቀጥለው። ምዕራባውያኑ እንዳሉ አሁንም ገንዘብ ፓምፕ እያደረጉ ነው ወደ መንግስቱ። የአውሮፓ ዩኒየን ቅርብ ጊዜ
ሂውማን ራይትስ ዎች ራሱ በጣም ሰግቶ መግለጫ ያወጣበት ሁኔታ ነው ያለው። ምንም ነገር ሳይሻሻል የሰብአዊ መብት ረገጣ እያለ የሀገሪቷ ፖለቲካ ሳይረጋጋ ምን አድርግ ብላችሁ ነው ገንዘብ የምትሰጡት? ገንዘብ የከለከላችሁበት ምክንያት ሳይሻሻል ለምንድን ነው የምታደርጉት? እና ኃላፊነት የጎደለው ነገር ነው የሚል ሂውማን ራይትስ ዎች ራሱ ስጋት ገብቶት መግለጫ የሚያወጣበት ደረጃ ላይ ነው የደረሰው። ሌሎችም የጎረቤትም መንግስታት እነማን ከሱ ጋር ይሰራሉ፣ እነማን ወደሱ ከሱ ጋር ይቃረናሉ የሚለውን በኋላ ላይ እናያለን። ነገር ግን ዓለም አቀፋዊ ሁኔታው ይሄ ነገር ይሄ ምርጫ ዋጋ የለውም የሚባለውና አብይ ዋጋ አለው ብሎ የሚሰራው ለሱ ሌጂቲመሲ እንደሚያመጣ የሚታወቅ ነገር ነው። ስለዚህ አንዱ ነገር ከዛ ጋር የሚያገናኘው ነገር ወደ መላ ሀገሪቷ ስንመጣና ከምርጫ ድግሱ ጋር ስናየው ግንኙነት ይኖረዋል ወይ የሚል አንድ ሀሳብ እንድትሰጠኝ ነው። አንድ እዛ ላይ ነው። ሁለተኛው ነገር ከምርጫ ባሻገር ስትመለከት የሀገሪቷ የፖለቲካ ሁኔታ በአንድ ፓርቲ በለው ነጥቆ አዳሪ፣ ዘርፎ አዳሪ፣ ገሎ አዳሪ ቡድን ስር የተሰባሰበበት ነው። የሀገሪቷ ኢኮኖሚ እንዳለ የሀገሪቷ ፖለቲካ እንደዚህ ነው የተሰባሰበው። ነገር ግን የሀገሪቷ በህግ የተቋቋሙ የሀገሪቷ ሰራዊት አለ እና ሌሎች አደረጃጀቶችም አሉ። ተቃዋሚዎች ቢቀበሉትም ባይቀበሉትም ምርጫው ዋጋ አለው የለውም ቢሉትም በህገ መንግስቱ መሰረት የተቋቋመው ሰራዊት የሚነገረው ምርጫ ተደርጎ አሸንፊያለሁ፣ ስለዚህ የምትታዘዘው ለኔ ነው የሚለው ነው። ያንንም ነገር ሰዎች ብዙውን ጊዜ አሳንሰው ስለሚያዩት ማለት ነው። አሁን ባሉት ሁኔታዎች በዚህ ጭንቅ ውስጥ ሰራዊቱ ምንም ዋጋ የለውም የሱ አሽከር ነው ተብሎ ስለሚታሰብ ሰራዊቱ ህይወት እንዳለው ስለማይታሰብ ብዙውን ጊዜ ይሄ ነገር ስለማይታይ ነው እና ለቢሮክራሲውን ብንረሳ ጠመንጃ ተሸካሚው የሚነገረው ይሄ ነው። ስለዚህ የትግራይ እርምጃ ከነኚህ ሁለቱ ነገሮች ጋር የሚያገናኝ ነገር አለው ወይ ለማለት ነው። ምን ትላለህ? በጣም ግሩም ሀሳብ ነው ያነሳኸው። የምርጫው ጉዳይ ምርጫው ላይ አሁን ያለው የትግራይ ሁኔታ ምን አይነት ጥላ ያጠላል፣ ምን አይነት ድባብ ይፈጥራል የሚለው እንኳን በትግራይ የሚካሄዱ ሁኔታዎች ቀርቶ በኦሮሚያ እና በአማራ ክልል የሚደረጉ የትጥቅ እንቅስቃሴዎች፣ የተቃውሞ እንቅስቃሴዎች ምርጫው ላይ ብዙ ጥያቄ እንዲነሳ ያደርጋሉ። በትግራይ የሚኖረው ሁኔታ ኦብቪየስሊ በአብይ ቢሄቪየር ላይ የተመሰረተ ቢሆንም ምናልባት እንደባለፈው ከምርጫ በፊት ሳይሆን ከምርጫ በኋላ ብቻ ጦርነት ማድረግ ካለበት ጦርነት ለማድረግ እንደሚገደድበት ሁኔታ ይመጣል ብዬ ነው የማስበው። ምርጫው ፖለቲካሊ ስፒኪንግ ዲሞክራሲያዊም ነፃም ፍትሃዊም የሚሆን ነው ብሎ መጠበቅ ስላቅ ነው። እንዳየኸው ዛሬ አሁን ወደዚህ ከመግባታችን በፊት ዳውድ ኢብሳ ራሱን ከምርጫ ማግለሉን የሱ ፓርቲ ይወዳደራል፣ ነገር ግን በሚንቀሳቀስበት አካባቢ እሱ በሚወዳደርበት አካባቢ መንቀሳቀስ የሚቻል ሁኔታ ስለሌለ የጦርነት ሁኔታ ስላለ እንደማይሳተፍ መግለጫ ወጥቷል። ዛሬ የኦሮሞ ነፃነት ግንባር የመረራ ጉዲና ኦፌኮ ያው ካልተሳተፍን ሁለት ጊዜ ያልተሳተፈ ስለሚሰረዝ ፓርቲያችንን በህይወት ለማቆየት ሲባል ብቻ በአዲስ አበባ አካባቢ የተወሰኑ እጩዎችን አቅርበን ለመወዳደር እንሞክራለን። ከዚህ ውጪ አሁን ያለው ሁኔታ ለምርጫም ለምንም አይነት የፖለቲካ ስራ የሚመች አይደለም። ቢሮዎቻችን በሙሉ ተዘግተዋል እና የለም ብሎ በዛ ሁኔታ ላይ ነው ያሉት። የኦሮሞ ነፃነት ግንባር መድረኮች ላይ የተሳተፈ አንዳንድ አስተያየት የሚሰጡ ተወኪሎቹን እናያለን። ነገር ግን ዋናው መሪ ለመወዳደር አልችልም ብሎ ከጸጥታ ሁኔታ ጋር በተያያዘ ከፖለቲካ ሽቅድምድሙ እንደወጣ አይተናል። እነዚህ በራሳቸው ኖርማል ሀገር ቢሆን ኖሮ ብዙ አንድምታ አላቸው። ትልልቆቹ የፖለቲካ ፓርቲዎች የማይሳተፉ ከሆነ
አንተ እንዳልከው አብይ የፈቀደላቸው የፖለቲካ ፓርቲዎች እንዲሳተፉ መሳተፍ ጀምረዋል። አብይ የፈቀደላቸው ፓርቲዎች አብይ የናቃቸው ፓርቲዎች ማለት ነው። አሸንፈው ስልጣን አይነጥቁኝም፣ እንደ በእኔ ላይ ተለጣፊ ይሆናሉ፣ አንዳንድ ወንበር ቢያገኙ እንኳን ከኔ ጋር ስልጣን የሚጋሩ ትርፍራፊ ስልጣን የሚቸራቸው የሚሰጣቸው ደካማ ፓርቲዎች ናቸው ብሎ ሲያምን ብቻ ነው አብይ ምርጫ እንድትሳተፍ የሚያደርገው። እና አብይ የናቋቸው ፓርቲዎች ማለት ምንም አያደርጉም ምንም አያመጡብንም ብለው ያስቧቸው ፓርቲዎች እንዲሳተፉ፣ አንዳንዶቹም የነሱ አጃቢዎች እውነት ለመናገር እነሱ ራሳቸው ገንዘብ ሰጥተው አቆማ አደራጅተው ልክ ድሮ ባልደራስን አብንን እንዳደረጉት ማለት ነው። አሁን እንደዚህ አሉ። አሁን ራሳቸው አደራጅተው ገንዘብ ሰጥተው ቢሮ ሰጥተው አጃቢዎች ናቸው። እነዚህ የሰርጉ አጃቢዎች ናቸው። እነዚህ ምናልባት አንድ ወይም ሁለት ወንበር ካገኙ ፓርላማ ይገባሉ። ከተቃዋሚ ፓርቲዎች ጥያቄ ሲባል ጥያቄ ተጽፎ ያዘጋጁትና ከሳምንት በፊት የሰጡትን ያነባሉ እዛ ቁጭ ብለው ማለት ነው። ምናልባትም ደግሞ ቀልጠፍ ያሉ ሰዎች ከሆኑ ብልጽግና ይሾማቸውና ሚኒስትርም የሆነ ቢሮ ኃላፊም ሊሆኑ ይችላል። እና እንደዚህ የናቋቸው ፓርቲዎች ወይ አያሸንፉም ብለው ወይም ደግሞ ቢያሸንፉም የኛ ዲሞክራሲያችን ማስጌጫ ናቸው፣ አጃቢ ጥሩ አጃቢ ይሆናሉ የሚሏቸውን ያህል አሳትፈዋል። የሌሎቹ በመሰረዝና በመቀጠል መካከል በመሳተፍ መካከል ተጨንቀው እንዳይሰረዙ እየተሳተፉ ያሉ ፓርቲዎች አሁን በሚናገሩት አካሄድ እንኳን እየተናገሩ ከቀጠሉ እንደተለመደው የጊዜው እየቀረበ ሲሄድ እንደተለመደው የእስርና እንግልት ጉዳይ ሊያስከትል ይችላል ከአብይ ዘንድ። እና እንዲሁም እኔም ማውቀው የግንቦቱን ምርጫ ገና በመስከረም ነው ይሄን ሲወያዩ የነበረው ጥቅምት አካባቢ የግንቦቱን ምርጫ የምናደርገው ከዚህ ማዕከል አካባቢ ያለውን የወቦ ጦር የኦሮሞ ነጻነት ሰራዊት በሙሉ ድምጥማጡን አጥፍተን ከጨረስን በኋላ ነው የሚል ነበር። ወቦ እዚያ አካባቢ አንዲት ኮሽ የሚያስብል ድምጽ እያለ ምርጫ የሚባል ነገር አናደርግም። ስለዚህ በሚቀጥሉት ወራት በዘመቻም ቢሆን ማዕከል አካባቢ ያለውን የኦሮሞ ነጻነት ሰራዊት በሙሉ እናጠፋለን የሚል ዝግጅት እንደነበረ ይሄን አውቃለሁ። የሰራዊቱም ሰዎች ይሄንን በማወቅ የራሳቸውን ዝግጅት ሲያደርጉ እንደነበረ አውቃለሁ። ምክንያቱም የኦሮሞ ነጻነት ሰራዊት ሩቅ አይደል ቤጊ ወይም ደግሞ ሌላ ቦታ ሆኖ ጉጂ ዞን ቦረና ዞን ሆኖ በረሃ ሆኖ ቢቆይ ችግር የለውም ለአብይ። እዚህ አዲስ አበባ ዙሪያ ግን ሆኖ የፈረንጅ ኦብዘርቨር በሚመላለስበት አካባቢ ታዛቢ በሚመላለስበት አካባቢ ወይም የዓለም አቀፍ ጋዜጠኞች ምናልባትም ከፈቀደ በሚመላለስበት አካባቢ ታጣቂ ቢታይ ወይም ደግሞ የሆነ የተኩስ እንቅስቃሴ ቢያሳይ ያ ለንግዱ አይመችም። ለስሙ ለዲፕሎማሲ አይደለም፣ ለዲሞክራሲው አይደለም፣ ለንግዱ አይመችም። ምርጫ ገቢ ማግኛ ነው። በነገራችን ላይ አንተ ቅድም ለውጭ ተቀባይነት ኢንተርናሽናል ሌጂቲመሲ ለማግኘት የሚለው ሳይሆን ከዓለም አቀፍ ማህበረሰብ ገቢ ማግኛም ነው። ትልቅ ገቢ ማግኛ መንገድ ነው። በምርጫው ለራሱ በምርጫውን ለማስኬድ ኤሌክቶራል ሰፖርት በሚለው የሚያገኘው ገንዘብ ብቻ አይደለም። ከምርጫው ተያይዞ ዲሞክራሲያዊ ምርጫ ስላካሄደ ደግሞ ተብሎ የእርዳታና የብድር የኢንቨስትመንት ተጨማሪ ገቢዎች ያገኛል። ስለዚህ ምርጫው በዋናነት የገቢ ማግኛ መንገድም ስለሆነ ምርጫውን ይፈልገዋል። አሁን የአውሮፓ ህብረት አንዳንድ አጀንዳዎችን ከግንዛቤ ሳያስገባ ያን ሁሉ ገንዘብ ፓምፕ ማድረጉ በእኛ ሳይሆን በዓለም አቀፍ የሰብአዊ መብት ተቋማት ሁሉ ጥያቄ ተነስቷል። በነገራችን ላይ ሁሌ መረሳት የሌለበት ነገር የአውሮፓ ህብረት ትልቁ አንኳሩ የህልውናው መሰረት የሰብአዊ መብቶች ጉዳይ ነበር ለረጅም ዘመናት። የውጭ ጉዳይ ፖሊሲው ማዕከላዊ ነገር የሰብአዊ መብቶች ጉዳይ ነበር። አሁን ባለፉት የቅርብ ዓመታት ግን ሰብአዊ መብት አጀንዳ ቀዳሚ አይደለም አድርጎ የአውሮፓ ህብረት ጥሎታል ማለት ይቻላል። ቨርቹዋሊ በውጭ ጉዳይ ግንኙነቱ ላይ ዋናና ማዕከል አምድ አድርጎ የሚያየው ነገር አይደለም። ይሄም በሶስት ምክንያት ነው የሆነው። አንደኛ ስደተኛ እየመጣ
በሀገር ውስጥ የስደተኛ መብትን ላለማክበር በሚደረገው እንቅስቃሴ ኦኬ የሰብአዊ መብትን ጉዳይ የአውሮፓ የሰብአዊ መብት ፍርድ ቤትን ጉዳይ በጣም በቃ እንደ ጠላት አድርገው ማየት ተጀምሯል። አንደኛ የራሳቸውን ሞራል ክሬዲት የስደተኛን ጉዳይ በመጣስ ኖን ሪፋውልመንት በተስማሙ ህብረት ውስጥ ወደ ፈለጉበት አገር ስደተኛን የመላክ ሩዋንዳ ስኪም እንግሊዝ ለምሳሌ ከአውሮፓ ህብረት እንግሊዝ የወጣው አንዱም የአውሮፓ ህብረት ተቋማት የሰብአዊ መብት ፍርድ ቤት ምናምን ጫና ያሳድርብናል ንግድ ብቻ አይደለም የሚል ነበር እና በዚህ ምክንያት የሰብአዊ መብት ጉዳይ ዋና አጀንዳ መሆኑን አቁሟል። የስደተኛ ጉዳይ ለምንድን ነው ከብዙ አገሮች ስደተኛ ይመጣል። ከነዛ አገሮች ስደተኛ እንዳይመጣ እርዳታ መስጠት ግዴታ ይሆንበታል። ያ የሰብአዊ መብት ጣሽ ሀገር ነው፣ ዲሞክራሲያዊ አይደለም። ምንም ይሁን ኢትዮጵያ አሁን 139 ሚሊዮን ህዝብ ነው ያለው ክሎዝ ቱ 140 ማለት ነው አሁን ባለው እስቲሜት ማለት ነው። ከዛ አካባቢ የሚነሳው የስደት ማዕበል ምንም ልናደርገው ምንችለው አይደለም የሚል ፍርሃት አላቸው። ስለዚህ ለኢትዮጵያን በተመለከተ ለምሳሌ የሰብአዊ መብት አጀንዳ ቀዳሚው አጀንዳ ሆኖ የውጭ ጉዳይ ግንኙነታቸውን የሚያስተዳድር የሚመራ ሞራል ሬክቲቲዩድ የሚሰጠው አምድ አይደለም እና አንዱ ይሄ ነው የስደተኞች ጉዳይ ዋና የፖለቲካ አጀንዳ መሆኑ። ሁለተኛ ቀኝ ዘመን ፖለቲከኞች በሙሉ በአውሮፓ ስልጣን መያዛቸው ኢቭን የሌበር ምናምን ያለበት ፓርቲ ሴንተር ሌፍት ነው ሴንተር ራይት ነው ማለት ኦልሞስት ሴንተር ራይት የድሮውን ሴንተር ራይት ቦታ ተክቷል እና እነዚህ ቀኝ ዘመም የሆኑ ፖለቲከኞች እየተበራከቱ መምጣት ወደ ሀገር ውስጥ ጉዳይ እንዲያስቡ እንጂ ወደ ውጭ ጉዳይ ብዙም እንዳያስቡ የውጭ ጉዳይ ከመጣ እንደሚያተርፋቸው ብቻ አርገው እንዲያዩት እንዲህ አስገድዷል። ሶስተኛ አሁን በቅርብ የተነሳው ጦርነት ነው አውሮፓን ኮምፕሊትሊ ዋጋ ቢስ ያደረገው አቅመ ቢስ ያደረጋት ነገር። የመጀመሪያው የዩክሬን ጦርነት ነው፣ የራሻ ዩክሬን ጦርነት የነዳጅ ፍሰቱን በማስተጓጎል ንግዱን ብዙ ነገር በማስተጓጎል የጦርነት ወጪውን በመጨመር። ሁለተኛው ደግሞ አሁን የአሜሪካና የእስራኤል በትብብር በኢራን ላይ የከፈቱት ጦርነት ነው፣ የሆርሙዝ ሰርጥ መዘጋት ጉዳይ። እነዚህ የገቢ ሁኔታቸውን የኢኮኖሚ ሁኔታቸውን በመጉዳቱ ይልቅም ደግሞ የአሜሪካ እና የነሱ ግንኙነት እየላላ መሄዱ ከኔቶ በአሜሪካ በኩል የደህንነታቸው የማስጠበቂያ ድጋፍ እንደማይኖራቸው እያወቁ ሲሄዱ ሰብአዊ መብትን እንደ ዋና መከራከሪያ አድርገው የውጭ ግንኙነት ማስተዳደሪያቸው መምሪያቸው መርህ ማድረግ አዋጭ አይደለም። በአት ኤኒ ኮስት ወዳጅ ያስፈልጋልና አት ኤኒ ኮስት። ስለዚህ በእነዚህ ሶስት ምክንያቶች የአውሮፓ ህብረት ምንም ነገር ሊያደርግ ይችላል። ናው እና አብይ ይሄን ጊዜው የፈጠረውን ሁኔታ በሙሉ ኤክስፕሎይት ያደርጋሉ። ምርጫ ዜርፎር ፌክም ቢሆን የውሸትም ቢሆን ሌጂቲመሲ ሰበብ ይሰጣቸዋል ለነዛ የፈረንጆቹ ጥለውት እንዳይሄዱ ማለት ነው። ይሄን እነሱ የራሳቸውን አጀንዳ ነው የሚሰሩት። ግን ምርጫ ነበር አይደል እንዴ ዲሞክራሲ የት ነው ዲሞክራሲ ያለው ወደሚል ሲኒሲዝም ፖለቲካ ላይ ሰፍኗል አሁን ግሎባሊ አሁን አሜሪካ ምናምን ዲሞክራሲ ስትል ሰው ትራምፕ ይልሃል። ትራምፕ ያለበት ምናምን ነው የሚለው ገብተዋል። ዲሞክራሲ ሰብአዊ መብት ምናምን የሚለው ነገር አስገዳጅ የሆነ ተጽዕኖ ፈጣሪ የሆነ አስተሳሰብ መሆኑ በጣም ቀርቷል። ምክንያቱም በየአገሮቹ ውስጥ ይሄን የዲሞክራሲ የሰብአዊ መብት ቅዱስነት ሐሳብ የሚያረክሱ ሁኔታዎች ተፈጥረዋልና ናው ምርጫው ላይ የትግራይ ጉዳይ ምን አይነት ተጽዕኖ ይኖረዋል ላልከው ትግራይ እንደ ትልቅ ጫና ማሳደር የሚችል ክልል እንደመሆኑ መጠን ምርጫው ላይ የተወሰነ ተጽዕኖ ማሳደሩ አይቀርም። ነገር ግን ትግራይ ከከተማው ሩቅ እንደሆነ ክልል ደግሞ ከአዲስ አበባ ሩቅ እንደመሆኑ መጠን እና አብይ ደግሞ መንግስቱ የከተማ መንግስት ስለሆነ ማለት ነው አዲስ አበባ ሰላም ከሆነ ሰላም ለሱ እንደመሆኑ ትግራይ በምርጫው ዙሪያ ብዙም ለውጥ ላያመጣ ይችላል። የትግራይ ሁኔታ በምርጫው ላይ ኢምፓክት የሚኖረው መቼ ነው? ተንደርድሮ ጦርነት የጀመረ እንደሆነ አብይ ወይንም ደግሞ የአማራ ክልል የጦርነት እንቅስቃሴ እና የኦሮሚያ ክልል የጦርነት እንቅስቃሴ አዲስ ዳይናሚክ ውስጥ የሚገባ ከሆነ እነዚህ ሁለት ነገሮች ከተፈጠሩ ምርጫው ሊቀርም
ወይም ደግሞ በደንብ ከናካቴው ሊቀርም ሊበለሻሽም ይችላል። በአንዳንድ አካባቢዎች እንዳይደረግ ሊደረግ ይችላል ማለት ነው። ሶ ይሄ አንድ ነጥብ ነው። ናው በኢትዮጵያ ውስጥ ከትግራይ ጋር መፋጠጥ ከመጣ ምንድን ነው የሚሆነው? አገራዊ ሁኔታ ፖለቲካዊ ጥቅም ያስገኝለታል ወይ ለአብይ? ኦኬ በግብ ረገድ፣ በስልት ረገድ፣ በአመራር ረገድስ ወደ የተሻለ ነገር ያመጣለታል ወይ የሚለው አይ ቲንክ መታሰብ ያለበት ነገር ነው። ወደ ጦርነት የሚያስገባው ከሆነ ቅድም እንዳልኩት ወታደራዊ ብቃት አለው ወይ፣ ሰራዊት አለው፣ ትጥቅ አለው፣ ስንቅ አለው የሚለው ትልቅ ጥያቄ ነው። የኢኮኖሚው ሁኔታ እንደዛ ነው። በዋናነት ግን ምርጫው የሌጂቲሜሲ ይሰጠዋል በሰራዊቱ ላይ ያልከውን ነጥብ እስከተወሰነ ደረጃ እስማማለሁ ካንተ ጋር። ሰራዊቱ ሆነ መንግስቱ የተወሰነ ቡድን መንግስት ነው። በህገ መንግስት የተቋቋመ ሰራዊት ነው ላልከው ህገ መንግስታዊ ስፔስ አለው እንጂ እንደምታውቀው ከ2015 ጀምሮ ሰራዊትና ፖለቲካ አንድ ሆኖ መተራመስ ከጀመረ ጀምሮ ሰዓረ ከተገደለ ጊዜ ጀምሮ የፈለገውን መሾም ምናምን ከጀመረ ጊዜ ጀምሮ አብይ ሰራዊቱ ከፖለቲካ ሩቅ የሆነ ህገ መንግስታዊ ቁመና የለውም። በተግባሩ ደግሞ ከህገ መንግስት ቁመናው ወርዶ የዘር ማጥፋት ድረስ በአገር ውስጥ የፈጸመ በእያንዳንዱ መንደር እየገባ ቤት አቃጥሎ ፎቶ የሚነሳ ሰራዊት ነው። ሰው ህገ መንግስታዊ ቁመና አለው ወይ? አይመስለኝም። አሰራሩም አደራረጉም ህገ መንግስታዊ አይደለም። ወንጀለኛ ነው። በእኔ እምነት ለውጥ የሚኖር ከሆነ ይሄ ሰራዊት ኮምፕሊትሊ ዲስባንድ መደረግ አለበት። አይ ነው ብዙ ፖለቲከኞች ይቃወማሉ። ይሄ ወንጀለኛ የሆነው አመራር ወደ ፍትህ ቀርቦ ሌላው እንደገና መቋቋም ነው እንጂ ያለበት በማንኛውም መልኩ ፖለቲካዊ ንክኪ ብቻ ሳይሆን ደም በእጁ ያለ ሰራዊት ነው። በየቀኑ የኑሮ ሁኔታ ዌይ ኦፍ ላይፍ ያደረገ ሰራዊት ነው። ምንም ተቸግሮ ነው ታዞ ነው የምትለውም አይደለም። እያሰበበት በመሪው እየተናገረ እየደነፋ ወንጀል የሚፈጽም ቡድን ስለሆነ ነው። ነገር ግን ይሄ ሁሉ ሆኖ ይሄ ሰራዊት የህገ መንግስታዊ መንግስት ታዛዥ ነው፣ የተመረጠ መንግስት አገልጋይ ነው ለሚለው ትርክታቸው በጣም ጥቅም አለው ምርጫው። ይሄው ምርጫ ተወዳድራችሁ ስትጨርሱ ያዘዘንን ሁሉ እንታዘዛለን ይላል ብርሃኑ ነገ ወጥቶ። ግን ከምርጫ ውጭ ሆናችሁ ሀገር አትረብሹ ሊል ይችላል ወጥቶ ነገር በራሱ አክሰንት ለመናገር ይውልሲ ደግሞ እንደዚህ ነው የሚለው። ለዛ ይጠቅማቸዋል እና ምርጫው እንደ ግብአት ማለት ነው። ከዛ ውጪ አሁን ያለው ሀገራዊና ቀጠናዊ እንድምታው የትግራይ ሁኔታ አይ ቲንክ ብዙ ነገር ሊያፋልስ ይችላል። ሌሎች ኃይሎች የፖለቲካ አስተላለፍ ላይም ለውጥ ሊያስከትል ይችላል። ሌሎች የፖለቲካ ኃይሎች የሚባሉት እንግዲህ ሌሎች የፖለቲካ ድርጅቶች አቋምና ቁመና ምን ይሆናል አሁን ባለው ተለወጠ ሁኔታ ነው። አገር ውስጥ ያሉ የፖለቲካ ድርጅቶች የኦሮሚያ ክልል ጦርነት እንዴት ይሆናል? ትግራይ ጦርነት የሚካሄድ ከሆነ ወይንም ደግሞ የትግራይ ሁኔታ መለወጡና የተለየ አሁን ጽምዶ የሚለው አደረጃጀት ካለ ትርጉም ያለው አደረጃጀት ከሆነ በአብይ ላይ ሊያመጣ የሚችለው ጫና ምን ይሆናል የሚለው መታየት ያለበት ነው። ሰው ለትግራይ ይጠቅማል ወይ? አሁን ያለው ሁኔታ አሁን አዲስ መንግስት መኖሩ ጽምዶ መኖሩ አገር ውስጥ ያለው ሁኔታ እንዳለ መሆኑ በዚህ ሁኔታ ውስጥ ለትግራይ የተወሰነ ጥቅም አለው ወይ? ለኢትዮጵያ መንግስት ለአብይ መንግስትስ ጥቅም አለው ወይ የሚለው ሌላ መታየት ያለበት ጉዳይ ነው። ሶ የሀገራዊ ሁኔታዎችን ስናይ እነዚህን ፋክተሮች ከግንዛቤ ከተን ነው ለማለት ነው። ይቅርታ አስረዘምኩ። አመሰግናለሁ አጸግሽ። በጣም ጥሩ ነጥቦችን ነው ያነሳኸው። በተለይ ይሄ የሰራዊቱን ጉዳይ በተመለከተ ገቢራዊ ነገሮቹን ስንመለከት ማለቴ ነው እንጂ እንደ ተቋም ያለውን ሰራዊት ስናየው ምንም አይነት የአገር መከታ ነው፣ ህገ መንግስት ላይ ተመስርተው ነው የሚሰራው ምናምን የምንለው ነገር የለም።
ህዝብን አውጥቶ ኑና ተመልከቱ ብሎ ህፃንን የሚረሽን ኑ ብሎ ጠርቶ ተመልከቱ ብሎ አደባባይ ላይ ጠርቶ ህፃንን የረሸነ በህፃን እድሜ ላይ የረሸነ አማኑኤል ወንድሙ የሚባል ልጅን ሁሉም ሰው የሚያስታውሰው ነው። እንደዚህ የሚያደርግ ሰራዊት ልጃችሁ ወቦ ሆኗል ብሎ እናትና አባት ከ70 ዓመት በላይ የሆኑ ሰዎችን በመኖሪያ ቤታቸው በር ላይ የሚደፋ ሰራዊት ጉጂ ላይ እንደምታስታውሰው ከቦ ማህበረሰብን እንዳለ ከቦ ሂዱ ከዚህ አካባቢ ምክንያቱም የወቦ መደበቂያ ሆናቸዋል ብሎ አንድን ማህበረሰብ የሚነቅል እንደ ተቋም ነው ምለው የዛ ውስጥ ያሉ ተቆርቋሪዎች አሉ የሚያሳምማቸው ሰዎች አሉ ምናምን የሚባለውን አይደለም የሰው ልጅ ሁሉም አንድ ሊሆን አይችልም እያዘኑ የሚናገሩ ሰዎች የሚሰማቸው ሰዎች እንዳሉ ገምታለሁ አንዳንዶቹም ወጥተው የተናገሩት ነገር እንዳለ እናውቃለን ይሄ ብቻ አይደለም ሀብትም ለምን ታፈራላችሁ ተብሎ ጉጂ አካባቢ አሁን ሰው ረስቶት ይሆናል እንጂ ቡና ለምን ይኖራቸዋል በሚል ቡና የሚያቃጥል ቤት ውስጥ ተሰብስቦ የተቀመጠን ቡና የሚቃጠል ቤትን ሰልፊ ተነስቶ ፖስት የሚያደርግ ሰራዊት ነው ስንቱን ቆጥረን እንተዋለን ጸግሽ ባለፈው 8 ዓመት በተለይ ኦሮሚያ ላይ የተፈጸመውን ነገር ስንቱን ቆጥረን እንተዋለን ሰውን ገሎ ሰራዊት የሚያስበላ የታሰሩ ሰዎችን በህግ ቁጥጥር ስር ያሉ ሰዎችን አውጥቶ በሌሊት የሚረሽን እና ሬሳን የሚከለክል ሰራዊት ነው የሚታወቅ ነገር በትግራይ የተደረገውን እኔ የቱ ጋር ይዤ እንደምናገረው የሚከብድ ነው አንዳንዱ ለማሰብም ራሱ ለማስታወስ ራሱ የሚከብድ ነው ትግራይ ላይ የተፈጸመና ጥሩ ከሆነ እንደ ጥሩ የሚታይ ከሆነ በዓለም አቀፍ ደረጃ በተወሰነ ደረጃም ዶክመንትድ የሆነ ነው የትግራይ የሌሎቹ አካባቢ አማራ ክልል ፋኖ ተተናክሎናል መንገድ ላይ ተብሎ ምግብ የሚበሉ ከሬስቶራንት ምግብ የሚበሉ ሰዎችን ውጡ ብሎ አሰልፎ የሚረሽን ሰራዊት በድሮን ጤና ጣቢያን የሚመታ ሰራዊት ነው በዛ ደግሞ የሚኮራ መተናል ተቀላቅለሃልና መተናል የሚል የሚኮራ በአዛዡ ወጥቶ የሚናገር እና ያንን ነገር ማስታወሱ ጥሩ ነው ህገ መንግስታዊ ምናምን ስንል ገቢራዊ ነገሩን አሁን ያለውን አብይ በተለይ በሪቶሪኮ የሚጠቀማቸውን ነገር ማለት ሰዎቹን አሁን እንደዚህ አይነት ጭንቅ ያለ አንዳንድ ሀገሮች ላይ ሰራዊት ነው እርምጃ የሚወስድ አሁን ቡርኪና ፋሶን ብትመለከት ሰው ዲክቴተርሺፕ እየተፈጠረ እንዳለ እያወቀ ደስ እያለው ነው የሚያጨበጭ ምክንያቱም የህዝቡን የልብ ትርታ ያዳመጠና ህዝቡን ደሙን ያፈላውን ነገር ያስወገደ ነው በቋሚነት ባይሆን ስለዚህ ዲክቴተርሺፕ እየመጣ ነው ምናምን ብትለው መስሚያውም የለውም ህዝቡ ይወለድ የኔ ጉዳይ አይደለም እኔን ደሜን ያፈላ ያናደደኝን ነገር ያስወገደልኝ ነው ዲሞክራሲ ምናምን የምትሉትን ነገር ስለዚህ የህዝብን ስቃይ እያየ ሰራዊት እርምጃ ይወስዳል አንዳንድ ጊዜ እና አንዳንድ ሰዎችም ይሄንን ከግምት አድርገው የሚያወራው ነገር ግን በሪቶሪክ ደረጃ አብይ ወስዶ የሚያወራው ሲሰበስብም የሚነግራቸው ማስፈራሪያም አድርጎ የሚያስቀምጠው ያስፈጻሚነት አቅሜ ይሄን ያክል ነው አንተ ብትቀበልም ባትቀበልም ይሄው ዓለም የተቀበለውን ነገር አድርጌያለሁ የሚል ነገር የሚያመጣ ሰውዬ ስለሆነ ነው እና ጥሩ ነጥብ ነው ያነሳው በዛ ላይ ምንም አይነት ልዩነት የለኝም ለማለት ነው ወደ ቀጠናዎቹ ሁኔታ እንሂድ ቀጠናዊ ጉዳይ